የኢትዮጵያ ኤሌክትሪክ አገልግሎት በፍጥነት እያደገ የመጣውን የኃይል ፍላጎት ለመሸከም የኔትወርክ ችግሮችን በተቀናጀ ሁኔታ ለመፍታት ተግባራዊ ስራ እየከወነ ይገኛል። ይህን ሁነት በታለመው መንገድ ለመምራት የስርጭት ስርዓቱን ወደ ዘመናዊና ዲጂታል ትግበራ ለማሻገር ያስችላል የተባለውን የ25 ዓመት ሀገር አቀፍ ማሻሻያና ማስፋፊያ ማስተር ፕላን በዛሬው ዕለት ይፋ አድርጓል። ፕላን ጥናቱ ሲጀመር እንደ ግብአት ያያቸው ያሉን ኢንፍራስትራክቸሮች ከሰብስቴሽን ጀምሮ እስከ ኤንድ ዩዘር ወይ ደግሞ እስከ ተጠቃሚ ያለውን የሰብስቴሽን አቅሞቻችንን የመካከለኛ መስመር ወይ ደግሞ ሚዲየም ቮልቴጅ የምንላቸውን መስመሮች ካፓሲቲ መሬት ላይ አሁን ያለውን ተጨባጭ ሁኔታ እንዲሁም የፕራይመሪ ሰብስቴሽኖችን እና በአጠቃላይ የአክሰስ አቅማችንን በደንብ ያየ ነው። በተጨማሪ ደግሞ የህዝብ ብዛታችንን ትኩረት ውስጥ ያስገባ ነገር ነው። በዋናነት ጥናቱን በሁለት መክፈል እንችላለን። አንደኛው የኢንፍራስትራክቸር ጥናት ነው። የዲስትሪቢዩሽን ኔትወርኩ ከአፕስትሪም ከሰብስቴሽን ትራንስሚሽን ጀምሮ እስከ ዲስትሪቢዩሽን ኔትወርክ ያለው። ሁለተኛው ደግሞ ተቋሙ የሚሰጠውን አገልግሎት መስመሩን ጨምሮ ሞደርናይዝ ለማድረግ የተሰሩ ስራዎች ናቸው። በዓለም ባንክ የገንዘብ ድጋፍ የተጠናው ይህ ጥናት መጋቢ መስመሮችን ጨምሮ በርካታ ሰብስቴሽኖችንና ነባር መካከለኛ መስመሮችን ዳሰሳ ያደረገ መሆኑን ከአገልግሎቱ ያገኘነው መረጃ ያመለክታል። በዚህም ጥናት ታዲያ በስርጭት በአቅርቦትና በተያያዥ የአገልግሎቱ ስራዎች ላይ ያሉ ክፍተቶችን ከመለየቱም በላይ በትግበራው ሊካተቱ የሚገባቸው ስርዓቶችን እየጠቆመ ሆኗል። የዲስትሪቢዩሽን ካፓሲቲ ምን ያህል ያስፈልጋል፣ የሰብስቴሽን አቅም ምን ያህል ያስፈልገናል፣ ሚዲየም ቮልቴጆቻችን በምን ያህል አቅም መጨመር አለባቸው የሚሉ ጉዳዮችን እና በአጠቃላይ ደግሞ 2049 ድረስ ምን ያህል ካፔክሶች እና ምን ያህል ፋይናንስ እንደሚያስፈልግ ዲቴይል አናሊሲስ እንግዲህ በደንብ የተሰራበትና ይሄን የያዘ ነው ማለት ነው። ኃይል ከሰብስቴሽን ተነስቶ ለህብረተሰቡ ይደርሳል። ሲቋረጥበት ከሌላ አማራጭ መስጠት አለብን ከሌላ ሰብስቴሽን። ያንን ለማድረግ የኃይል አሁን ያሉት ፊደሮቻችን የኃይል ጭነታቸው ከፍተኛ ነው። ስለዚህ ለህብረተሰቡ ሪሊያብል የሆነ ፓወር በመንፈልገው ፍጥነት በመንፈልገው ጊዜ መስጠት አልቻልንም። ስለዚህ እሱን ለመፍታት ተጨማሪ የሚያስፈልጉ የሰብስቴሽኖች የሚዲየም ቮልቴጅ ላይኖች እንዲሁም እስከታች ድረስ ኔትወርኩን የማሻሻል ስራ ተለይተው በቀረቡት ቁጥሮች ልክ የማሻሻያ በአጭር ጊዜ በመካከለኛና በረጅም ጊዜ እንሰራለን። ከዚህ ባለፈም የማሻሻያና የማስፋፊያ ተግበራው ከኤሌክትሪክ ጋር የተገናኙ መሰረተ ልማቶችንና የቆጣሪ ኢንቨስትመንቶችን የሚያካትቱ ነው ተቀምጧል። በጥናቱ ምክር ሀሳብ መሰረት ከ30 ቢሊዮን ዶላር በላይ ለትግበራው እንደሚያስፈልግም ተመላክቷል። እንደተባለውም 2049 ድረስ የአክሰሱንም ካፓሲቲ የመጨመሩንም አፕግሬድ የማድረጉንም ጨምሮ ወደ 30.65 ቢሊዮን ዶላር እንደሚፈልግ ይሄ ጥናት ለይተዋል። ቀደም እንግዲህ እዚህ ያየናቸው የተለያዩ ፓርትነሮች የዚህ የፋይናንስ የሚያደርጉ እና ወርልድ ባንክ እና ኤፍዲ እና ሌሎች የአፍሪካ ዲቨሎፕመንት ባንክስ እና ሌሎች አበዳሪ ተቋማት ይህንን ጋፕ የተቋሙን አቅም ጨምሮ የሚሞሉ ናቸው። ትግበራው ከመሰረተ ልማት ግንባታው ባለፈ የአገልግሎቱን አሰራር በዲጂታል አውድ እንዲመራ በማድረግ ዘመናዊ የአሰራር ሂደቶችን የሚፈጥር ነው። በጥቅሉ ሀገራዊ ግቦችን ከዳር ለማድረስና አዳጊውን ፍላጎት ለማጣጣም አይነተኛ ሚና እንዳለውም ተነስቷል። እንደ ሀገር አሁን ያለንበት የኢኮኖሚክ እድገት፣ ፖለቲካ፣ ሶሻል እድገት አለ። ያንን ለመመለስ የሚያስችል መጀመሪያ ኢንፍራስትራክቸር እንገነባለን ይኖረናል ማለት ነው። ህብረተሰባችን አስተማማኝ የኤሌክትሪክ አገልግሎት ሪሊያብል የሆነ በዘርፉ በክሊኒኮች፣ በትምህርት ቤቶች፣ በሁሉም ጤና ሴክተር፣ በሁሉም ሴክተሮች አስተማማኝ አገልግሎት ይፈልጋል። ያንን ለመስጠት የሚያስችል ፋውንዴሽን መዘርጋት የሚችልና አገልግሎቱን ለመስጠት የሚያስችል ኢንፍራስትራክቸርና ዩቲሊቲ እንገነባለን ማለት ነው። በዓለም ባንክ የገንዘብ ድጋፍ በኢራኑ ሞኔንኮ ኢንጂነሪንግ ኮንሰልተንሲም የተጠናው ማስተር ፕላኑ ከ4.7 ሚሊዮን ዩሮ በላይ ወጪ ተደርጎበታል።